ለዚህ ምንድን ጠላቸው ሊሆን ነው? ብታምንም ባታምንም ብሩኬ እኛ እናይም። ግልጹ ነው የምነግርህ። አንተና ሀይሚዬ ስትመጡ ብቻ ነው ትክክለኛ ማየት የምንፈልገው። እኛ እናይም። አሁን ዛሬ የለቀክበት የመጣበት የዚህ የምናምንቴው ልጅ እንትን ማለት ነው። ወደድክም ጠላም አንተ ዝቅ ብትል እኛ ደግሞ የአንተን ዝቅታ ስለማንፈልግ የአንተን ክብር ስለምንፈልግ እኛ ከአንድ ቤት እስከ 180 ሰው እያየ ነው። ለጥፉት ሂዱና ይሄን ነገር ይስማ፣ ሼር አድርጉለት ለብሩኬ። አናይም እኛ ያሳደግነው ልጅ ማለት ነው ብሩክ አለማየሁ። እኛ ያሳደግነው በብዙ ሰፖርት የምናደርገው በብዙ ሰፖርት የምንጠብቀው ልጅ ማለት ነው። ዝቅ ያለበት ቦታ ለሰው ብሎ ዝቅ የሚለው ልጅ ማለት ነው። እዛ ጋር እንድናየው አንፈቅድም። ወደዳችሁም ጠላችሁ አንፈቅድም። እኛ በክብር በማዕረግ በተክሊል በቅባ ቅዱሱ ሚስቱን ያሳደጋትን አብሮ ያደገችዋን ሀይሚን ሲያገባ ነው ብሩክ አለማየሁን የምንፈልገው እንጂ እንኳን ብሩክ አለማየሁ ይኸው ልንገራችሁ፣ ብሩክ አንተ ባለጌ አይደለህም። ጨዋ ወንድ ነህ፣ ጨዋ ልጅ ነህ ብሩኬ፣ ጨዋ ልጅ ነህ አንተ። ስነ ስርዓት ያለ ልጅ ነህ፣ ክብር ያለክ ልጅ ነህ። እኛ ለእናንተ እንደዚህ የምንሆነው ስነ ስርዓትና ክብር ያላችሁ ልጆች ስለሆነ ነው። ተቡ፣ ለሰው ብላችሁ ተቡ። ክብራችሁን ወደ ታች አታውርዱት። ይኸውላችሁ እግዚአብሔር ሲሰጣችሁ ከላይ ክብር እየተዋረዳችሁ አይደለም። እየተዋረዱ ለሰው ልጅ መሆን የሚባለው እንደዚህ አይነቱ አይደለም። ዝቅ ማለት ደግሞ በእንደዚህ አይነት ታይም አይደለም። ብሩኬ እኔ የምመክር ነገር ስማኝ። ስለዚህ ብሩክ አለማየሁ ወደ ራስ ተመልስ፣ ነገሮችን ቋጭ። ምርመራ የሚባለውን መርምርና ጨርስ። ይሄ ስራ እንደሆነ እኛ 100% እናውቃለን። መስራት ያለባችሁ ደግሞ ከእነዚህ ከሁለቱ ሰዎች ውጡልን። ደግሞ ጀመረሽ አትበሉ። ያመናል። ልጆቻችን ሲነኩ ያመኛል። እኔ ያመኛል። ስለሌላው አላውቅም። አልጀመረኝም። እኔ አውቃለሁ። ለእኔ ብላችሁ ይሆናል። አላለቅስም፣ ግን ውስጤ የተናደደ ነው። ስለምናደድ ነው። እዛ ጋር ያሳደግናቸው ልጆች ያመቶ ንፍጡን ሲናፈጥባቸው ያመቶ ለሀጩን ሲጠርግባቸው ስለማንፈልግ ነው። እህቶቼ አውቃለሁ። ለእኔ ብላችሁ ይሆናል። እኔ አላለቅስም፣ ግን ውስጤ የተናደደ ነገር ስላለ ነው። እንደ እናት የተሰማኝ ነገር ስላለ ነው። ይቅርታ አድርጉልኝ ካጠፋሁኝ ማለት ነው። የምንመካባቸው ልጆች ብንወድቅ ያነሱናል የምንል ልጆች እኛ የምንመካባቸው ልጆች ስለሆኑ ነው። ኮሮ በቃ ምንድን ነው? ኮሮ በቃ ቃሪ በቃ አልገባኝም። ማሬ ጽሁፍሽን በደንብ እንዲገባኝ ጻፊ። አልገባኝም እኔ እኔ ጭንቀት ሊይዘኝ ነው። አሁን ደስተኛ ነኝ ስላሁን በቃ በጣም እጨነቃለሁ። እዛ ስለምጨነቅ ነው፣ ለሌላ ነገር እንዳይመስላችሁ። ፈታ ብዬ ነበረ። ምን ላድርግ ታዲያ? እዚህ ጋር ምንም ቢሆን በቃ ሲነኩ ያናድደኛል። እሺ እህቴ፣ እኔ ስናደድ ነው። ምን ላድርግ? እናንተ እዚህ ጋር ምንም ቢሆን ማለት ነው። አሁን ሀይሚ ማይሆን ስትሰደብ ያማል። ብሩኬ እንዲህ እየተሰደቡ ሰው ማሳደግ አይከብድም። ጠላቶቻቸው እኮ ናቸው እነዚህ። የትም ጋልባ የትም ሉገም የሌላት አህያ የትም ጋልባ ያመጣችው እንዲህ ቃላ ብሩክ ነው ስትል አናድድም? አትናደዱ? ስራም ቢሆን ያናድዳል ብዬ ነው በቃ እኛ ዛሬ ፍቅራቸውን በተገላለጹ ብለን እነሱ ቆይቶን ፍቅረኛ ቢሆኑ በእኛ ፊት ፍቅራቸውን ከተገላለጹ በኋላ የሚያስደስት ነገር አውቃለሁ። ስራ ነው ግን አውቃለሁ። ግን
እዚህ ጋር ደግሞ በቃ ያ መጥቶ ለሀጭ መጥረጊያ ሲያደርጋቸው ይሄ መጥቶ ለሀጭ መጥረጊያ ሲያደርጋቸው ታዲያ አይሰማችሁም እንዴ ውዶቼ? እኔ እኮ ስለተሰማኝ ነው እንጂ ስላመመኝ ነው። በቃ ያመኛል። እኔ እነሱ ሲነቁ ማንም ሲሰድባቸው ስለማልወድ ሁለቱ ሲፈልጉ ከፎቅ ላይ እየተሯሯጡ ሶፋ እንደፈለጉ የሆነው አውቃለሁ። እሺ ስራ ከሆነ እነዚህ ከነዚህ ሰዎች ህይወት ይውጡ ብዬ ነው። አይለያዩም። አዎ የኔ ማር እንዲለያዩም አንፈልግም እኛ። መድኃኒዓለም አይለያይብን። የሰይጣን ጆሮ ይደፈን። በጣም በጣም አይምዬ ምን ነው ፈተና እኮ በዛባቸው ልጆቹ ላይ። እኛ ከአሁን በኋላ ማይሆን ነገር ማንሰጣችሁ ልጆቼ። እግዚአብሔር ከዚህ ብቻ ህይወት አሁን ያውጣልን እንደምንም ብሎ እኛ እንዲያርጉም እንዲፈጠሩም ብለን። ሁለተኛ ጠላት ነው፣ ይህንን ጠላት ነው እንደዚህ ያደረጋችሁ እናንተ። እናውቃለን እኮ ብሩክና ሀይሚዬ እባካችሁ እባካችሁ ስራ እንደሆነ አውቃለሁ። በአንዳንድ ቃላቶች ስራ ባይሆን ያም ድስቱን አይከፍትም። ይሄ ግጣም የሌለው ድስት ሁሉ የበዛ ነው። ክፍቱን እየከፈተ ያስቸገራል። እኛ አሁንስ ወዴት አባታችንን እንዴት እናድርግ? እንዴትስ ለመተው እንሞክር? እስቲ ግራ ገባኝ እኮ በእናታችሁ። ዘርጌ ስራን ለማስቀደም ወጥተሽ በሰው ሀገር ምን ሆኜ ነው የጠቆርኩት? ታብታብ እንትና ኮፕሊንግ ስላልተደረገ ነው። ቆይ ኮፕሊንግ አደርገዋለሁ። ዘርዬ ጨንቆኝ እኮ ነው። እኔ በእናትሽ እኔ ታሚልኝ። አሁን እኔ ስለ ጭንቀት እንዳታወሪብኝ። ሙዚቃ ከፈችና ፈታ በይ። የምን ጭንቀት ነው ደግሞ አንቺ? ብሩኬ ሀይሚ እርጉዝ ናት እያለ ነው። ሌላ ቤት መጥቷል እኮ አሁንም። ብሩኬ መጣ እንዴ ድጋሜ ደግሞ? ሌላ ቤት መጥቶ ልብስ ቀይሮ ከላይ ከስር ጥቁር ነው ከላይ ነጭ። ማቤት ነው የመጣው? ማቤት ነው የመጣው? ሚሊ ቤት ሚሊ ነው ሚሊ። እኔ እኮ አውቄያለሁ። እነሱ ሰው ለማሳደግ ነው እንዲህ ራሳቸውን ዝቅ አድርጎ እየተሰደቡ። ዩዘርዬ እነዚህ ልጆች ታዲያ አሳዝኑ አልኩሽ እኮ። ግን በጣም ያስጠላል። እና ለማንኛውም ፖስቲ እነሳ ሚቲንግ እነንትን አልጥራቸው እና ፍቅርን አንቺ በይ አትጨናነቂ። አልጨናነቅም። ሼር አድርግላቸው። ቢኒ በጋዝቼ ምን አላሉ? በጋዝቼ ቅቤ ገዝ አንጥሬ ደሟን አጥቤ አርሼ ኮፕሊንግ አርጉልኝ እስኪ። ኮፕሊንግ አርጉ። ጨለማ አርጎታል የኔ ማሮች። ኮፕሊንግ አርጉ እስኪ። የኔ ጭንቀቶች፣ ትንንሽ ልጆቼ፣ የኔ ጭንቀቶች። እኔም ተጨንቄ እናንተን አስጨነቅኩ። እንደው ይቅርታ አርጉልኝ። ምን ላድርግ በእናታችሁ? ሳሚልኝ። አሁን እኔ ምን ቅቤ ገዝቼ ራሷ ላይ ቀብቼ ደሟን አጥቤ ፀጉሯን አሰርቼ ክርስትናውን ደግሼ ኬክ አድርጌ እብድብድ ያጫወታል። እብድብድ የተጫወትንበት ሆቴል ሄጄ ጋብዣት አላሉ። ወሬ አይደበቅም። ዛሬ በኢትዮጵያ ዛሬ ቀኑ ምንድን ነው? ሐሙስ ነው አርብ ነው? ሐሙስ እኮ ሐሙስ ነው አለ ዛሬ። ሐሙስ አሉ። ይኸው እንዳለ ቀን ዛሬ በኢትዮጵያ ቀን ስንት ነው? 9 ነው የምለው። 9 ነው መሰለኝ። 9 ይሁን 8 ይሁን ከሁለት አንዱ። አይ 9 ነው። አንጎራጓሪው
አስነባሪ ዋላ ዋንጎራጋሪ የኔ እናት ይኸው 9 ነው እያሉ ነው እንዳለ ጻፉ። የኔ እናቶች የኔ ውዶች ሰላም ቅቤ ገዝቼ በጋሪቼ ልጅ ወይ አይደለም ማለት በጋሪቼ እኔ ትናንትና ጠፍቼ ከሸበካ ወጥቼው ማርያምን የምፈልገኝ አጣሁ። እኔ እኮ ሰው የለኝም እግዚአብሔርን። እናንተ ግን ምን ሆናችሁ ነው? አትፈልጉኝም? ትናንትና እኮ አልዋልኩም። መፈለግ አይወዱም እኮ። ኧረ በእናትሽ ድራማው ልክ ነው፣ በድራማው ልክ ነው እንጂ በሬል ከሆነ እኮ እንደዛ አይነት ወደ ሚዲያ አይመጣም። ግን በቃ ተይዙ ቅቤ ገዝቼ ለንገርሽ ብሩክ የምናለ እዩ እቅዷ ብዙ ነው። እቅዷ ሀይሚንና እኔ መለያየት ነው። ስለዚህ እኔ ከሀይሚ ጎን መሆን አለብኝ አለ ብሩክ። ማለት ሀሰንም እያበደ ነው ብሩክ። በቃ ጫወታው ላይ ነው። ጫወታው ላይ ወይ ማሬዋ ደግሞ ምናሉት ይህልሽ ኦዲየንስን በጣም ተጨንቋል አሉት ለብሩክ። ብሎክ አረግሻለሁ እናቴ ትሙ ብሎክ አረግሻለሁ። ይዘር እኔ ያስቆልኝ ማለት ነው። ልንገርሽ እኔ ያስቆልኝ አጃቦች የፍጽም አንተ ምን ያርግ ይላል ጀት ምን አገባው ዝም አይልም እንዴ? እኔ በጣም ነው የሚያስጠሉት። በነገራችን ላይ እግዚአብሔርን በራሳቸው አይዲያ ይምጡ እንዴ። ልጆች እየተረገጡ እነሱ ሊያርጉ ነው እንዴ? እነሱ ሊረገጡ እኔ እኮ የትኛው እንትን ናቸው እነዚህ? የትኛው ምን አደረገ? ታይም ባክሽ ታያት የምን ጅት ነው? ጅት የለም ምን የለ ስራ ነው እየሰሩ ያለ። ግን በጣም ያስጠላል። ብሩኬን አታምኚው አታውቂውም። ብሩኬን እመቤቴን ማታውቁ ብዙ አታውሩ። ነገ የምታፍሩበትን ተው። የትኛው ጻድቅ ነው? የት ሊገባ ነው? እግዚአብሔር የት ነው የሚገባው? ጻድቅ ለመሆን ነው የሁሉ የሚረገጠው። ለሰው የሚያሳድግ ለሰው ነው የሚወገረው። እመቤቴን ለሰው ብሎ የሚወገረው የትኛው ጽድቅ ሊገባ ነው? እግዚአብሔር በጣም ነው የሚያስጠላው። ነጋ ማርያምን ፍፄ ያሰበለት ለብሩኬ ዛሬ ምን ያርግ? በቃ እንዲ አረገው ጀብድ አረገው። እግዚአብሔርን እንዴ ሳያረገው እንዴ በግድ አረገው የሚለው ለእኛ ለማሳመን እንትን ላይ ይሄዳሉ። ፍፄማ ተይው ቆይ ይሄ ጅግዳ አይ ሰላም እንዴት ናችሁ? የጀማ ያለን ያጀማ ታምራላችሁ። ሀሳባችሁ ጥሩ ነው። ሊቀላቀለው ተቀላቀይ ጨረቃ ፋሚሊ ደስ ትላላችሁ። እናመሰግናለን። መቼም ደስ አለባችሁ። የዛሬ ቪዲዮ እንዴት አያችሁ? ቢኒ እያለቀለቀ ነበረ እኮ እኔም እያየሁ ነው። ሜዳውን እያለቃለቀ ነው። አየሁት እኮ ጌታን እንዴት እንዳናደደኝ። ደግሞ ከሚሊ ጋር የመጣው ልጅ ራሱ የሚሰጠው ሀሳብ ምናምን ደስ አይልም። ሚሊዮን ብቻ የሚሰጠው ሀሳብ ነው ደስ ያለኝ። ምንም እያንዳንድሽ እኮ የራሳቸውን አካውንት ሊያሳድጉ ነው እንጂ ምንም ሊፈይዱ አይደለም። ልጆቹ እኮ አካውንት እያሳደጉ ነው። ምን ታደርጊዋለሽ? ኧረ ወዲያ በጣም ነው የሚያስጠሉት። ሁላችሁ እኛን ለማሳመን ነው እንዴ? እግዚአብሔርን በጣም ይሰቀምጣል። በተለይ የዛሬው ችግር የለውም። ነይ ግቢ የኔ ውድ ነይ ግቢ ማሬ ነይ። ሁሉም ለብሩ እግዚአብሔርን ይዘር ለብሩ ማለት ነው። ለብሩ ከነካ በሀይኔ ሰበብ እንዳንደች ዶላሩ ሊለቅም ነው እንጂ ምንም ትርጉም የለውም። በተለይ ብቻ በልጆች በወንድሞች እና በየቶቻችን ተረድቼሻለሁ የኔ ውድ ነይ ግቢ ከፈለግሽ። በቃ እሺ ተረድቼሻለሁ። እሺ በቃ ለምን መሰለሽ እንዲህ ኮሜንት ስንሰጥ እንትን ስንል
በቃ እኔ በእናታችሁ እኔ ሁለቱን ወዳቸዋለሁ። በቃ እኔ ምን ላድርግ? አትፍረዱብኝ። ካጠፋሁም ከፈለጋችሁ ዘቅዝቁኝ። እኔ ይሄ ሁልጊዜ ሚዲያ ላይ ይኸው እንደዚህ ወጥቻለሁ። ሳሚልኝ ሰማሽ? ዛሬ እኮ ሀይሚ ከሀቤት እኮ ያወራቸው ነገር ነበረ። በጣም ደስ የሚልና ተስፋ አለው ነገር። እስቲ ንገሪኝ፣ እስቲ ንገሪኝ። አላየሁም እኮ እመቤቴን አላየሁም። ንገሪኝ እስቲ ንገሪኝ። የኔና ሀቢን የሀቡ ሚስት እኮ በጣም ጥሩና ደስ የሚለው ሀሳብ እየመከረች ነበረ። ማንም ለራሱ ሊያደርግ ስለፈለገና ስላሰባ እንጂ ለአንቺ አስቦሽ ለአንቺ ተጨንቆ አይደለም። እዩም ቢቶን አንቺን የምትጠረና የሚታወራ ለራሷ ለማድረግ እንጂ ለአንቺ አስባ አይደለም ምናምን እያለች በጣም ደስ የሚሉ ምክሮችን እየመከረች ነበር። አይ ያንን ሀሳብ ተቀብላ እሺ እኔም ከብሩኬ መለየት አልፈልግም፣ ብቻ ብሩኬ ትናንትና ሲያወራ ሰምቻለሁ። ቆይ ማሬ ተይና ከልጄ እናስታ እንዲሆን ፍቀጂኝ ስላለ ብንቶቼ ነሽ ማነሽ አንቺ ማሬ? አዴስ ንገርሽ እባክሽ። እዛ የሰማነው እዚህ አትርገምብን እንዴ። በቀያሳቸው እነሱ ሊሰሩ አይደለም ስላለችኝ ነው። ለሳሚልኝ እነሱ አይደለም እነሱ እዛ የተነገራቸው የራሳቸው ጉዳይ። እነሱ ብራቸው ለመቁጠር አፏን እንትን አድርጋ የምታወራው ለራሷ ክብሯ ጠብቃ ነው። ለሀይሚ ብላ አይደለም። እሷ አንድ ቀን ተረግጣ አታውቅም። ተያት እባክሽ፣ የራሷ ጉዳይ። እሷ እንዴ ምን አገባኝ ስለ እሷ ነገር። ግን የሆነም እኮ ሀይሚ እኮ የናኒን ሀሳብ እኮ ተቀብላለች። አልተቀበለችም። ሰምቼዋለሁ ከመጨረሻ። የምንም መቀበል ነው? ወረኞች በያቸው፣ ታያቸው እባክሽ፣ አትስሚያቸው። እነሱ ለብራቸውና ብራቸው አሁን ጥሩ ሀሳብ ነው ምናምን ሳይሆን ሁላችን ተሰብስበን የስራ ይቁም ነው እንጂ ሀናኒ ጥሩ አረገች እከሌ አሁን እየተጠናቀቀ ነው። አሁን ሊቆም ነው መሰለኝ። አሁን ሳምንት ሙሉ ተጨነቀንና ሳምንት ነው 15 ቀን ሙሉ የኔ እናት ተጨነቀ። እና ደግሞ እሱ ብቻ ነው እንዴ በእነሱ የሚነግደው? ሌላው እየነገደ አይደለም? ወንድሙ ለራሱ ዛሬ ሰበብ እየፈለገ እነሱ ነው የእዩን ስም እያነሳ በየቦታ በየቪዲዮ። ትክክል ነሽ። በጣም አዳምጡና እንደው ትኩረት ሰምታችሁ አዳምጡ። በየቦታ አንተ ለብሩኬ እዩ ጋር እንዲህ ለመሆን እያለ እያንዳንድሽ አይዲ እያወጣ የሚያወራው እሱ ነው። እኛ ማንም ይሁን ማንም እዩን ስም የሚያነሳውን ሰው ማንም ይሁን ማንም አንፈልግም። እኔ በበኩሌ አልፈልግም። እኔ የሚፈልገው ብሩክና ሀይሚ አንድ ሆነው በፍቅር እንደ በፊቱ እንዲኖሩ ብቻና ብቻ። በቃ እንደዚህ ከፈለግሽ ማሬ ስራ አቁሙ በይ እንጂ እነሱ ጥሩ ነገር ተረጋግተን የምንሰራው እኛ አሁን ስንት ነገር እያስገባው ነው። እልህ አስገብቶ ከእሷ ጋር እንዲሆን ነው። እናንተ አልገባችሁም እንዴ? እኔ እያልኩ አለ። ይሄው እኮ ነው የአካውንት ራሱ ይዘጋ እያልኩ ነው። ዝም ላይ እኛ እንነጋገራለን። አካውንት ላይ በውስጥ እናወራለን። በውስጥ ለምናጨርሱ ቢኒ ራሱ ለእሷ ነው ያታወሪ። ዝም በይ። እነሱን ለማለያየት የተከፈላቸው ናቸው። ተከፍሏቸው ነው። ስለተከፈላቸው ነው። አውቀው ነው። እነሱ ግን አልገባቸውም። ሳሚልኝ ወይ ሁሉም የስሜባለው ቴክስት በሉ እሷ ነበረበት። ሁሉም በተራ በተራ ሚወት እያደረጉ ነገር ልናገር አንድ ይኸውልሽ፣ ባለፈውም የ3 ወሩ ጊዜ ትዝ ካላችሁ ያችሩት የመጣች ጊዜ አንቺ ሙይት አርጊ። አንዴ ምን ጉድ ናት? ሙይት አርጊና ታውሪ ፍቅር ሰላምዬ ያች ሮቶ የመጣው ጊዜ ትዝ ካላችሁ ማነው ስሙ አሰን ከማን ጋር ነበር? ከብሩኬ ጋር ሆኖ ምንድን ነው ያለው? ከእሷ ልጅ ብትወልድ የምታምር ልጅ ብትወልደው ማንንም እንዳሰማ እኛን ሁላ ሰድቦናል አይደል? ወለድ ውሸቴን እውነት
ልክ ነሽ። ትክክል ነው። እውነቴን ነው። እንደውም ተናደደ እሱና አንድ የቡታጅራ ልጅ ማነው ስሙ አሁን ጠፍቷል። ሁሌ ድራማ በመጠብጦር ይሰራል።